ሰላም የቢኤም ነርሲንግ ቲዩቶሪያል ተከታታዮቻችን እንደምን አላችሁ? በቻናላችን ለእናንተ እጅግ ጠቃሚ የሆኑ ነርሲንግ ቲዩቶሪያል እንዲሁም ሲዩሲ እና ኤክሲቲ ኤግዛምን ከዲቴል ማብራሪያ ጋር ወደ እናንተ እያቀረብን አለን። እናንተ ደግሞ ለቻናላችን አዲስ ስትሆኑ ቻናላችንን ሰብስክራይብ ማድረግ እንዳትዘነጉ፣ እንዲሁም ደግሞ ቪዲዮቻችን በሚደርሳችሁ ጊዜ ላይክ እያደረጋችሁ ለሌሎች ሰዎች ለሌሎች ጓደኞቻችሁ እንዲደርስ ብታደርጉ ለእኛም ደግሞ ጥሩ ማበረታቻ ስለሚሆንልን ይህንን እንድታደርጉ እንጠይቃችኋለን። ወደ ጥያቄያችን ስንመጣ ዛሬ የምናየው ጥያቄ ፔዲያትሪክስ ጥያቄ ነው። A 3 years old child is brought to the emergency unit with 4 days history of diarrhea and vomiting, 3 days history of cough and fast breathing, poor feeding, fever, weight loss. On assessment, weight 11 kilogram, temperature 38.9 degrees Celsius, respiratory rate 52 breaths per minute, pulse 148 beat per minute, sunken eyes, skin pinch goes back slowly, chest drawing present, bilateral crackle on auscultation, MOAC 11 centimeter. What are the main diagnoses? A. Mild dehydration and upper respiratory tract infection. B. Severe dehydration plus pneumonia plus severe acute malnutrition. C. Asthma plus malnutrition. D. septicemia only. So የእናንተ ዲያግኖሲስ ከላይ ባየነው ኬስ ሴኒያሪዮ ምን ሊሆን እንደሚችል ገስ አድርጎ ከአራቱ ኦፕሽኖች ላይ ኬዙን ስንመለከተው ኮምፕሌን ያደረገው በመጀመሪያ ዲሃሪያ እና ቮሚቲንግ ለ3 ቀን አለው ፕላስ ካፍ እና ፋስት ብሪዚንግ ፑር ፊዲንግ ፊቨር ዌት ሎስ ይሄ ፔሸንት ኮምፕሌናችን ነው። ከዛ በኋላ አሰስ በሚደረግበት ጊዜ 11 ኪሎ ግራም 38.9 ዲግሪ ሴልሺየስ ቴምፕሬቸር ሪስፓራቶሪ ሬቱ ደግሞ እነሱ ከነገሩን ኮምፕሌን ጋር ተመሳሳይ 52 ብሪዝ ፐር ሚኒት ነው። ፐልስ ሬቱ ታኪካርዲክ ነው። ሰንክና ያለው ስኪን ፒንች ጎስ ባክ ስሎሊ ነው። ጀስቲን ድሪንክ አለው። ሶ እነዚህ በአጠቃላይ ምን ዲያግኖስ እናደርጋለን የሚል ነው ጥያቄያችን። ወደ ምላሻችን ስንመጣ ኮሬክት አንሰራችን የሚሆነው ቢ ነው። ምክንያቱም አንድ ፔሸንት ዲሃሪያ እና ቮሚቲንግ ሲኖረው ከዛ በኋላ ደግሞ አሰስመንታችን ላይ ሰንክናይ ፕላስ ስኪን ፒንች ናይ እና ስሎሊ ባክ የሚያደርግ ከሆነ ሲቨር ዲሃይድሬሽንን ኢንዲኬት ያደርግልናል። ቀጥለን ደግሞ ፋስት ብሪዚንግ ካለው ካፍ ያለው ቸስት ድሪንክ ካለው እንዲሁም ደግሞ አስኩሌሽን ላይ ኖርማል ያልሆነ ሂሪንግ ካገኘን ኒሞኒያን ነው ሰስፔክት የምናደርገው። ስለዚህ ኒሞኒያን ኢንዲኬት ያደርግልናል። ሰርድሊ ደግሞ የምናየው ኒውትሪሽን ስታተሱ ቅድም ኬስ ሲናሪዮ ላይ 11 ሴንቲሜትር ነው ክላይንታችን። ከ11.5 በታች የሆነ መዋቅ ሳመን ኢንዲኬት ያደርግልናል ሲቨር አኪዩት ማልኒውትሪሽንን። ከ11.5 ጀምሮ ደግሞ እስከ 12.5 ሲሆን ማል ከዛ በላይ የሆነ ደግሞ ኖርማል ነው። ስለዚህ ከዚህ ኬስ ሲናሪዮ ዲያግኖሲሳችን ምንድነው? ሲቨር ዲሃይድሬሽን ፕላስ ኒሞኒያ ፕላስ ሲቨር አኪዩት ማልኒውትሪሽን የሚለው ትክክለኛ ምላሽ ነው። ኔክስትሊ በዚሁ ኬስ ሲናሪዮ ዋት ኢዝ ዘ ፕራዮሪቲ ማናጅመንት የሚለውን እናያለን። ፕራዮሪቲ ማናጅ የምናደርገው የትኛውን ነው የሚለው ነው። ኤ ስታርት ኦአርኤስ ኦንሊ፣ ቢ ጊቭ ካፍ ሲራፕ፣ ሲ ስታርት አይቪ ፍሉድ ኬርፉሊ ኤንድ ጊቭ ኦክሲጅን፣ ዲ ዲስቻርጅ ሆም ይላል። እንግዲህ ኬዛችን ላይ ኬዙ ሴናሪዮ ላይ ዲያግኖስ አድርገን 3 ዲዚዝን ክላሲፋይ አድርገናል። ዲሃይድሬሽን አለው፣ ኒሞኒያ አለው፣ ፕላስ ደግሞ ሳም አለው። ስለዚህ ፔሸንቱ በጣም ብዙ ክሪቲካል ትሪትመንቶች ያስፈልጉታል። ሶ ስታርት ኦአርኤስ ኦንሊ የትኛው ነው የእናንተ ትክክለኛ ምላሽ የሚሆነውን ገስ እንድታደርጉ አሁንም እድል እሰጣችኋለሁኝ። ኮሬክት የሆነው አንሰራችን ሲ ነው የሚሆነው። ስታርት አይቪ ፍሉድ ኬርፉሊ ፕላስ ኦክሲጅን የምንሰጠው ምክንያቱም ሲቨር ዲሃይድሬሽን ላይ ያለ ፔሸንት በመጀመሪያ ፍሉድ ያስፈልገዋል ፕላስ ደግሞ ኒሞኒያው ኦክሲጅን እና አንቲባዮቲክ ያስፈልገዋል ማለት ነው። ሶ እዚህ ጋር በኦአርኤስ ኦፕሽኖችን ስንመለከት በኦአርኤስ ትሪት የምናደርገው ዲሃይድሬትድ ያልሆነ ወይንም ደግሞ ማይልድ ዲሃይድሬሽን ያለ ፔሸንት ነው። ጊቭ ካፍ ሲራፕ ይላል። ያ ማለት ኦራል አንቲባዮቲክሶችን
መስጠት የሚለው ደግሞ ከፔሸንታችን ካለበት ስታተስ ተነስተን ኦራል የሆነ አንቲባዮቲክስ አይደለም የምንሰጠው። ስታርት አይቪ ፍሉድ ኬርፉሊ ኤንድ ጊቭ ኦክሲጅን የሚለው ትክክለኛ ምላሽ ይሆናል። ግን ፍሉዱን ስንሰጠው በጣም ኬርፉሊ መሆን አለበት። ያ ደግሞ ለምን እንደሆነ ኔክስት ባለው ጥያቄያችን እንመለከታለን። ስለዚህ በዚህ ጥያቄያችን ላይ አይቪ ፍሉድ መስጠትና ኦክሲጅን ላይ ፔሸንታችንን ማድረግ ትክክለኛው ፕራዮሪቲ ማናጅመንት ነው። ተከታታዮቻችን አሁንም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃችኋለን። እንዲሁም ደግሞ ጠቃሚ ሆኖ ስታገኙ ለሌሎች ተማሪዎች እንዲደርስ፣ ለሌሎች ተፈታኞች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትዘነጉ። ጥያቄያችንን እንቀጥላለን። which antibiotic is appropriate for severe pneumonia? ፔሸንታችን ላይ አሁንም ስቲል አንዱ ጥያቄ ላይ ያለ ነው። ምክንያቱም ሲኦሲ ፈተና ስንፈተን ከነዚህ አሁን እዚህ ጋር ከአንዱ ኬስ ሴኔሮ ካወጣናቸው ጥያቄዎች ውስጥ ያለፈ ነገር ስለማንጠየቅ ከዚህ ውጭ ያለ ነገር ስለማንጠየቅ ቤቱ በኩል እንደሚመጣም ስለማናውቅ ጥናታችንን በዚህ መልኩ ብታደርጉ ተማሪዎች እጅግ በጣም ለእናንተ ይጠቅማል ብለን ስላሰብን ነው። ኒሞኒያውን በየትኛው አንቲባዮቲክ ትሪት ብናደርግ ነው አፕሮፕሪየት የሚሆነው የሚል ነው ሶስተኛው ጥያቄ። ኦፕሽን ኤ ላይ ኦራል አሞክሳሲሊን፣ ኤ ቢ አይቪ አምፒሲሊን ፕላስ ጀንታማይሲን፣ ሲ ቴትራሳይክሊን፣ ዲ ኮትሪሞክሳዞል ኦንሊ ይላል። ቅድም ሁለተኛው ጥያቄ ላይ እንደነገርኳችሁ አሁን እንግዲህ ፔሸንቱ ያለው ሲቨር ኒሞኒያ ስታተስ ላይ ስለሆነ ኦራል አሞክሳሲሊን አንጠቀምም። ቢ ላይ አይቪ አምፒሲሊን ኤንድ ጀንታማይሲን ይላል። ኮሬክት አንሰራችን የሚሆነው ቢ ነው። ምክንያቱም ሲቨር የሆነ ኒሞኒያ አንደር 5 አድሚት ስታደርጉ ሁልጊዜም ፓረንትራል የሆነ ብሮድ ስፔክትረም አንቲባዮቲክስ መጠቀም ግዴታ ነው ማለት ነው። ሶስተኛ ጥያቄያችንን ስንመለከት አራተኛ ጥያቄያችንን ስንመለከት why must IV fluid be given carefully in this child ይላል። ኤ risk of hyperglycemia፣ ቢ risk of heart failure in severe malnutrition፣ ሲ risk of constipation፣ ዲ risk of rash። አፕሮፕሪየት ፕራዮሪቲ ማናጅመንት ላይ ሁለተኛ ባየነው ጥያቄ ላይ አይቪ ፍሉዱን ስንሰጠው ኬርፉሊ የምትል ነገር አለች እና ለምንድነው ኬርፉሊ የሆነው ጥያቄያችን። እዚህ ጋር ያሉ ኦፕሽኖች አሉ። እናንተም የራሳችሁን እስቲ ገስ አድርጉ። በነገራችን ላይ ሲዩሲ ኤግዛም ስትፈተኑ ሁልጊዜም ከጥያቄያችሁ ጋር ወይንም ከኬስ ሴኒየሩ ጋር የማይሄዱ ኦፕሽኖችን እየቀነሳችሁና እያወጣችሁ ብትሄዱ ለእናንተ ኦፕሽኑን ለመምረጥ ወይንም ትክክለኛውን መልስ ለማግኘት ሲምፕል ያደርግላችኋል። ከዚህ ጥያቄ ላይ እንግዲህ አሁን ሪስክ ኦፍ ራሽ የሚለውን ዲስካርድ ብታረጉት ሪስክ ኦፍ ኮንስቲፔሽን እንዲሁም እነዚህ ተያያዥ ስላይደሉ ብንታዋቸው ኦፕሽኑን ቀላል ያደርግልናል እና ለምን ነው ኬርፉሊ መስጠት ያስፈልገን አይቪ ፍሉዱን የሚለውን ምላሽ ስንመለከተው ትክክለኛው አንሰራችን ሪስክ ኦፍ ሃርት ፌለር ኤንድ ሲቨር ማልኒትሪሽን ነው። ምክንያቱም ህጻናት ሁሉ ጊዜ ሲቨር አኪዩት ማልኒትሪሽን በሚሆኑ ጊዜ ሃቭ ዊክ ካርዲያክ ፈንክሽን ያላቸው ሶ ራፒድ አይቪ ፍሉድ ሜይ ኮዝ ሃርት ፌለር እና ዲሃይድሬሽኑን ትሪት ለማድረግ ብለን ያንን ጋይድላይን ብቻ ተመልክተን ፍሉድ ላይ አድርገናቸው ዞር የምንል ከሆነ የማንከታተልና ኬርፉሊ የማናያቸው ከሆነ ዊክ የሆነ ካርዲያክ ፈንክሽን ስላላቸው ልጆቹን ልናጣቸው እንችላለን። እንዲሁም ደግሞ ለሀርት ፌለር ልንዳረጋቸው ስለምንችል ኬርፉል የሆነበት ምክንያት ሳም ስለሆነ ነው የህፃኑ ኮንዲሽን። በመጨረሻ ላይ እንግዲህ እስካሁን ድረስ ኒሞኒያውንም ትሪት አድርገን አልፈናል። እንዲሁም ደግሞ ዲሃይድሬሽንም ትሪት አድርገን አልፈናል። ቀጥለን ደግሞ ትሪት ያላደረግነው ሳም ነው አይደለ? which feeding is started after stabilization ይላል። ሳም አለበት። ማልኒትሪሽኑን ትሪት ለማድረግ የትኛውን ፊዲንግ ነው የምትጀምሩት የሚል ጥያቄ ነው። እንግዲህ ሳምሌ ያለ ህፃን በእንደዚህ አይነት ኮምፕሊኬሽን ኬዞች አድሚት አድርጋችኋል። እናንተ የትኛውን ትሪትመንት ነው ጀምራችሁ ህፃኑን በየትኛው ፊዲንግ አስጀምራችሁ ነው ትሪት የምታደርጉት ነው? ኤ ላይ ኖርማል ፋሚሊ ዳይት ኢሚዲየትሊ፣ ቢ F75 ቴራፒቲክ ሚልክ፣ ሲ ሃይ ፕሮቲን ሚት ዳይት፣ ዲ ናቲንግ ፎር 24 hours ይላል።
ትክክለኛ ምላሻችንን ስናየው አንሰራችን የሚሆነው ቢ ነው። ምክንያቱም ሳም ኤስሲ አድሚት ስናደርግ ወይንም ደግሞ ሳም ኬዘን ትሪት የምናደርገው ፋሚሊ ዳይትም ኢሚዲየትሊ መጀመር የለበትም። ለ24 ሰዓትም ምግብ እንዳይበላ እናደርገውም። ቴራፒቲክ ሚልክ 2 አይነት ነው ያለው፣ ኤፍ75 እና ኤፍ100 ነው። ሶ ቴራፒቲክ ሚልክ ላይ በመጀመሪያው ፌስ ላይ የምንጠቀመው ኤፍ75 ነው። ከዛ በኋላ ግን ስዊች አድርገን ወደ ኤፍ100 ስዊች አድርገን ሄደን የህፃኑን ግሮዝ መከታተልና በዛ ፎሎ ማድረግ እንችላለን። ጥያቄዎችን አብረን ከኛ ጋር በመስራት ስለተከታተላችሁን እጅግ አድርገን እናመሰግናለን። ለቻናላችን አዲስ ሲሆናችሁ አሁንም ሰብስክራይብ እንድታደርጉ እንጋብዛችኋለን። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ቶፒክ ካለ እንዲሁም ሌሎች ጥያቄዎች ካሏችሁ ኮሜንት ላይ ብታስቀምጡልን እንመልሳለን፣ እናየዋለን። እንዲሁም ቪዲዮቻችንን ሼር ማድረግ እንዳትዘነጉ።